ሙስሊም ካላችሁ እዚህ በኮመንት ጻፉላት። በአረብ ሀገር በቃ ሸብ ይባላል እና እንዲህ ዘንጠሽ ስትወጪ ልብስ ስትለብሲ አይነ ጥላስ ይሄ ከርቤ እጣን ምናምን አትታጠንም? እኔ ታጠናለሁ ከይቅታ ጋራ ዝንጥ ብዬ ስወጣ የሰው አይን እንትን እንዳይልብሽ ምናምን ሸብ ታጠኑ ይባላል ማለት ነው። እና የሆነ ጊዜ እንደውም እኔ የእሷ ክፉ ሰው አይደለሁም። እኔ ሊናን ክፉ አልፈልግም። አብረንም ነው የምንሰራው። በነገሮች ላይ ቅድም እንዳለችው ቤተሰብ የለኝም ማንም የለ። እንደውም እኔ ነኝ ቤተሰብ የሌለኝ ሀቡዬ። እዚህ ጣሊያን ውስጥ ቤተሰብ የለኝ። እሷ ወንድሞች አሏት፣ እህቶች አሏት፣ አባት አላት። ህግ ያለበት አገር ነው። እንዴት ጣሊያን ሀገር ትቀልጃለሽ እንዴ ሀቡ? ሴት ልጅ እንዴ የወንድ ልጅ መብት እኮ ከውሻ ቀጥሎ ነው ሀቡ። ትቀልጃለሽ እንዴ? ማን ነው እንደዚህ አድርጎ ህግ ጋር ባትሄድ እንኳን እንዴ ህግ ከለላ እኮ ያደርግልሻል። ህግ እኮ ሀቡ ትጠበቃለች እኮ ሴት ልጅ። አፍሪካ እኮ አይደለም ጣሊያን እንዴ። ግን ለምንድን ነው መሰለሽ አሁን አብረው ነበር ሀቡ ሲዘርፉ የነበሩት፣ አብረው ነበር የሚያጭበረብሩት፣ አብረው ሌባ ሲካፈል ነው የሚጣለው። ተመችቷቸው ነበር የሚኖሩት አብረው ማለት ተስማምተው። ድፍን የሮማ ህዝብ ያውቃል ሀቡ። እኔ አሁን ታሪክ ማንዛዛት አልፈልግም፣ እንደዚህ ማለት አልፈልግም። ካስፈለገም ከነ ምስክር ሰዎቹን ማቅረብ ይቻላል ሀቡ። ከአሜሪካ ጀምሮ ታውቃለች። ድብና አድርጋ ነው የምታውቀው ሌባ መሆኑን። አሁን ስላልተስማሙ አባትየውም ድብና አድርጎ ነው የሚያውቀው። አብረው ነው እኮ የሚዘርፉት የነበረው ሀቡ። አብረው እኮ ሰው እኮ ይደብድበዋል እኮ ሊናና አባቷ ሆነው። ላመጣልሽ እችላለሁ ምስክር አለች እኮ የተመጣች ልጅ እዚህ ብሬን ብላ ስለጠየቀች የምን ብር ብል ተብላ ማለት ነው። ማን ነው እሷን የሚያስፈራራት? ማን ነው እሷ ላይ መጥፎ ነገር ተገዳም? እንዴ የትኛው ዓለም እንዴ የትኛው ዘመን ላይ ነው ያለችው ያለ ነው? እንዴት እንደዚህ እንዴ ትቀልጃለሽ እንደ ሀቢባ እንዴ? ህግ ጣሊያን ሀገር ቀላል ህግ አለ እንደ ለሴት ልጅ። ግን እሷ አደንዝዞኝ አፍዞኝ ምናምን እኔ ሸብ ምናምን ያልኳት እንደውም ከወንድሜ በፊት ነው። የዛኔ ከወንድሜ ጋርም አልተገናኘችም ሀቢባ። ሸብ ታጠኛ አልኳት። በቃ ዘንጠኝ ስትወጪ ሊና የቆንጆ ስሎች አይኔ እሷ ናት እንዲህ መድኃኒት ተደርጎብሻል አንቺ ላይ ምናምን አለችኝ። እኔን ማለት ነው። እንደዚህ ይባላል እኮ እንደዚህ መድኃኒት ተደርጎባታል ይባላል ስትለኝ እኔ በእንደዚህ አይነት ነገር አላምንም። እየሰማሽ ነው ሀቡ? እኔ በእንደዚህ አይነት ነገር አላምንም። እኔ አንቺ እምነትሽ ምንድን ነው አልኳት። ለእሷ ቤተክርስቲያን እኮ አልሄድም አለች። ለምንድን ነው ማትሄጂው? ለምን ቤተክርስቲያን ባትሄጂ የአበሻ አይን የሰው ወሬ ምናምን ስትል ምን አገባሽ? ውድ ለምን ይሄ ውሸት ከሆነ ትናገር። መጽሐፍ ቅዱስ ይዛ ጸሎት ጸልይ፣ ሚካኤል ገብርኤል ምናምን እያልሽ ማርያም እያልሽ ጸልይ፣ ቤተክርስቲያን ሂጂ። ቤተክርስቲያን መሄድ እንኳን ባትፈልጊ ቤትሽ ውስጥ የእምነት ቦታ ስሪ። ከጸሎት በላይ ምንም ነገር የለም። በእንደዚያ ነገር አትመኝ አልኳት። ሸብም ካለ ታጠኝ። ዝንጥ ብለሽ ስትወጪ አይነናስ ይባላል። የሰው አይን እንትን እንዳይልብሽ ሸብ ታጥናችሁ ውጡ ይባላል። እኔ አምናለሁ፣ በሱ እንታጠናለን። እኛ አላቅም። እኔ እምነትና እንትን በየቤቱ ይለያያል። ገባሽ? ይሄን ነው ያልኳት እኔ እንጂ ባህል ሊሆን ይችላል እንጂ እምነት አይደለም። ከእምነት ጋር እምነት ሳይሆን ባህልም ወረገር ባህልም ቁርአን ይቀራል። ሸብ ስትታጠኛ አረቦች ሲታጠኑ ቁል አዑዙ ቢረቢ ናስ ቁል አዑዙ ቢረቢ ልፈለቅ ሀያተል ኩርሲ ተቀርቶ ነው የምትታጠኙ። ሰኞና ሐሙስ ቀን ታጥነሽ ታጠኑ ይላል አረቦች። አይ ነው ቁርአን ላይ እንደዛ ይባላል። ታጥነው ቁርአን ቀርተሽ ዱዓ አድርገሽ ውጪ ይባላል ማለት ነው። አይሮ ነው እኔ ይሄን ያልኳት እንጂ የተለየ ባዕድ አምልኮት ጋር ሂጂ አላልኳትም። ታጠኝ ምናምን ልክ እንደማታቆና ምናምን ምንም ያልኳት ነገር የለም። እኔ መጥፎ ነገር እኔ አሁንም ቢሆን ምነግርሽ እንደ ሴት ልጅ ጥቃቷ ህመሟ ይሰማኛል። በደል ደርሶባታል። አዎ ደርሶባታል። ግን አስጠንቅቂያታለሁ። በእሷ ምክንያት ከወንድሜ ጋር 4 ዓመት ተቆራርጫለሁ። አቡ ታርጌ እሷን ብላለች። አንቺ መጀመሪያም ወንድምሽን እንዳስጠነቀቅሻት ሰው እንዴት ወንድሙን ራሱ መጥፎ ነው ይቅርብሽ ይላል ብላ ራሷም ታዝባሻለች። እንዴት ወንድሟን ብላ እንዳስጠነቀቅሻት ተናግራለች። በኋላ ግን እነሱ አብረው ከሆኑ በኋላ መጀመሪያ ወንድሜ ይቅርብሽ እያልሻት ለሱ ደግሞ ስለ እሷ መጥፎ ነገር ሶሪ ለቃሉ ሸርሙጣ ናት። ኢቨን ልደቴን ራሱ እንደዚህ ቻናል ጉቺ ጫማ የሰጠችኝ በርዝዴን የደገሰችልኝ እኔ ብር ሰጥቻት ነው ምናምን ብለሽ ስለ እሷ መጥፎ ነገር ስታወሪለት የገዛ ወንድምሽ የእናትሽ ልጅ አንቺን ሪከርድ አድርጎ ለእሷ አሰምቷታል ለሊና። አይ ሀቡዬ እኔ እንደዛ አላልኩም። እኔ አንደኛ ነገር ሀቡ ከይቅርታ ጋራ እኔ የሚያቅያቀኛል ይሄ ጉቺ ምናምን ብራዳስ የምጠራቸው ስሞች እኔ ብርቅ ሆኖብኛል። ይሄ ጉራ አይደለም እነግርሽ ገባሽ? ከማንም በፊት ያማቀው የለበስኩት ምንም ለንብረት ለገንዘብ ምንም የማይመስለኝ ነገርኩሽ እኮ የፕራይቬት ጀት አለኝ ግቤ ውስጥ እያልኩሽ ነው። ቤቴ ታውቃለሽ። ቤታችን መታለች እኮ እሷ ራሷ የልጅ አባት ማለት ነው ገባሽ? ግን እነሱ ባመጡብኝ ድራማ ከልጅ አባት ጋር ተለያይቻለሁ። ሀቡ ከቤት ወጥቻለሁ። ጎዳና ነው የወጣሁት እኔ
እነሱ በመጡብኝ ድራማ ማለት እነሱ ምን አገባቸው? እንዴት ምን ቤቴ መጥቶ ስንት ጉድ ነው የተፈጠረው? ሀቡ ስንት ንብረት ነው እሱ ይዘው የመጣው? ተይ ይቅርብሽ ከሱ ጋር። ቤቴ መታ ትጣላለች፣ ሰክራ መጣ ዘበኛ ካልገደልኩ ትላለች፣ ታናንቀው ሹፌር እየመጣች እያነቀች ስንት ጉድ አለ ሀቢባ። ሮማ ድፍን የሮማ ህዝብ እኮ የሚያውቀው ታሪክ ነው። አሁን የምነግርሽ ስንት እኔ ሮማ የሚያውቅ ያቀኛል። ለገንዘብ ብዬ ሰው ምቀርብም አይደለሁም። ካለኝ ያለኝን ተካፍዬ የምኖር ዝቅ ብዬ የምኖር ይሄ ላይ ይሄ ልታይ የማይል ሰው አለ አይደለ? ይሄ በቃ ጉድ ምንም ነገር ታች ቁጭ ብዬ መንገድ ላይ ቁጭ ብዬ ልታገኝ ትችላለሽ። ጉራ አይደለም ይሄ። የሚያውቁኝ ያውቁኛል ስለኔ ማለት ነው። ሳራ ካሽ ሳራ ማያውቀኝ የለም። ከኢትዮጵያ እስከ ቤልጅየም እስከ አሜሪካ ብዙ ቦታ ነው የምታወቀው። እኔ በፍጹም የእሷን አሁንም ቢሆን አንድ ቦታ እኮ ነው ስራ የምንሰራው። እኔ እና እሷ አንድ ላይ ነው የምንሰራው። ለእሷ ክፉ በሆን እንዴት ነው ከኔ ጋር አብራት? ትናንት እኮ አብረን ተገናኝተናል ስራ ቦታ። አንድ ቦታ ነው የምንሰራው። እንግዲህ ተይሻቡ እንዴት ነው አንድ ሬስቶራንት ውስጥ ነው የምትሰሩት? አንድ ሬስቶራንት ሬስቶራንት አለ የምንሰራው፣ ግን አንድ ቦታ ነው የምንሰራው። እኔ እና እሷ ሬስቶራንት አለ ባር ውስጥ ነው ልኛለች። እሺ ቀይሻ አንድ ቦታ ነው የምትሰሩት? ኦኬ አንድ ቦታ ነው የምንሰራው። በቀን በቀን እንተያያለን፣ በቀን በቀን እንገናኛለን። ማለት እኔ እሷ ላይ ችግር ማደርሰው አይደለሁም ልልሽ ነው። ገባሽ? ላደርስባት አልችልም። ወንድምሽ እንደዚህ እንዳደረጋት ታውቂያለሽ? እንደዚህ እኔ አላቅም። በምን አውቃለሁ? እኔ ከነሱ እኮ ተለያዩ ሀቡዬ። እነሱ ከነሱ ድራማ ውስጥ ከተውኝ፣ ችግር ውስጥ ከተውኝ፣ ውርደት ውስጥ ከተውኝ፣ እፍ ብለው አብረው ማለት ነው አብረው እፍ ብለው እኔን ጠላት አድርገው ሀቡ እኔን ጠላት አድርገው እኔ አባቴ ታሞብኝ ኢትዮጵያ ሄጄ የአባቴን እና የልጄን አባት በአንድ አመት ነው ያጣሁት። አንድ አመት ውስጥ አባቴም የልጄም አባት ነው የሞት። ገባሽ? እሱን ሀዘንሽን አውቃለሁ። ኢትዮጵያ ሄደሽ ሀዘን ላይ እንደነበርሽ አውቃለሁ። ሀዘን ላይ ነበርኩ እኔ ስልሽ ላይ እንደነበርሽ ነገርሽኛል። ያ ግን ቆይ ወንድምሽ እንደዚህ እንዳደረጋት በልጆቿ እንደሚያስፈራ በእህቶቿ ኢትዮጵያ ባሉ ታናናሽ እህቶቿ እንደሚያስፈራራት ታውቂ? ምን አውቃለሁ እኔ ሀቡ። አባቷ እኮ እኔ ነኝ ያለ እኮ ከወንድሜ በላይ እኮ ጀግና ወንድ እኮ ነው። ወንድሞች እኮ አሏት፣ እህቶች እኮ አላት፣ አክስቶች እኮ አላት። እች ልጅ እኮ ሰው እኮ አላት። ሮማ እኮ ነው ያደገችው። እየቀለድሽ ነው ሀቡ። ህግ ያለበት ሀገር ነው። ለምን ወስደዋል አንጠለጠ? ያስፈራራኛል ምናምን። የምን ማስፈራራት ነው ሀቢባ? በጣም ጥሩ። እንደዛ ከሆነ ጣሊያን ውስጥ አባት ብቻ እንዳላት ነበር የምናውቀው። ሌላ ቤተሰብ አካላት እንዳላት አናውቅም እንዴ? የምን የሀገር ቤተሰብ ከአባቷ በላይ ከጣሊያን በላይ አገር አንቀጥቀጥ የሆኑ ቤተሰብ ነው፣ ዘመድ ጓደኛ ነው እንጂ ያላት ምንድነው? እኔ ነኝ እንደው ምንም የሌለኝ አቡዬ። ወንድምም እህትም ምን ከአባታዎች ማን አለ? ጣሊያን ላይ ማን አለ ከአባታዎች? አንድ እህት አለቻት፣ ወንድሞች አሏት፣ ወንድም አላት እንዴ፣ አክስቶች አሏት። አባቷ እኮ ታዋቂ ሰው እኮ ነው ሀቢባ ሮማ ውስጥ እንዴ። ስንት ጓደኞች እኮ አሉት፣ ስንት በህግም ብቲ በምንም ብቲ እንዴ ሀቢባ በጣም ሰው አለ። አሁን ሳራ ሊና ለአባቷ አልተናገረችም ነበር። ይኸውልሽ የመጀመሪያ ጊዜ ወንድምሽ እንደዚህ በአሰቃቂ ሁኔታ ደብድቧት ራሱ ልንገርሻ፣ እንደሱ ለምን እንዳላረገች ልንገርሻ። ከአባቷ ጋር አብረው ነው የሚያጭበረብሩት ሀቢባ፣ አብረው ነው የሚዘርፉት፣ አብረው ነው የሚካፈሉት። የ30,000 ብር መኪና እንደገዛላት ነግራሻለች። ማን የገዛላት የ30,000 ብር መኪና? ብዬ ወደ አባት ነው አብረው። ወንድሜ እኮ ባንክ አካውንት እኮ ይዞ ሀይባ በእነሱ አካውንት እኮ ነው ገንዘብ ተጭበርብሮ ሲመጣ እኮ እነሱ እኮ ናቸው እኮ የሚቀበሉት። ይሄን ሁሉ ተናግሬያለሁ እኔ። እረፉ። አንዴ ልጠይቃት ይሄንን አንዴ ፕሊስ። ሊናዬ የእሷ ወንድም የ30,000 ዩሮ መኪና ገዝቶልሻል? ለአባትሽ ገዝቶለታል? እኔ የ30,000 ብር መኪና አባቴ ያለው በብድር የወጣ መጀመሪያ 5,000 ትከፊና ከዛ በየወሩ ብድር እየከፈልሽ ነው የምትወስዱ። እዚህ ሀገር እንደዛ ነው የሚወሰደው መኪና ማለት ነው። ሲቀጥል የ30,000 አይደለም 20,000 ነው። እና እንደዛ ነው። ወረቀት አለ፣ ሁሉ ማስረጃ አለ። የ20,000 መኪና ማን የገዛለት ለአባትሽ? የእሷ ወንድም እራሱ የሚስቱ አካውንት አለ። የሚስቱና የአባቴ አካውንት አላቸው የሁለቱ። ከዛ ላይ አውጥቶ ያስተላለፉበት የመኪና መሸጫው ወረቀቱ እንዳለ ማስመጣት ይችላሉ። ልክልሻለሁ። ሂጄ የራሱ ድርጅቱ ድረስ በምን እንደተላለፈ በምን ብር እንደተገዛ መኪና እልክልሻለሁ። ምን ችግር የለም። ከአባትሽ ውጭ ሌላ እንዳለችው እሷ አክስት ወንድሞች ምናምን አሉሽ እዛ? አባቴ ትዳር አለው፣ የራሱ ትዳር አለው። 2 ልጆች አሉት ትንሾች።
ወንድሞች ነው የምትልሽ። ወንድሞች ሌሎች አክስቶች እህት አላት እዚህ አክስቶች አሏት ምናምን የምትልሽ እኔ ሰው አክብሬ እንደ እህት ወዳጅ ብዬ ነው ማየው። እንኳን እንደዛ እቺ ሚሚ ስላሴ የምትለው ራሱ ከአሜሪካ ድረስ መታያየች። በቃ እንደዛ ነኝ፣ ጥግ ድረስ ነው እንደ ቤተሰብ ሆነው። ስለዚህ ስጋ ያለሽ ሮማ ውስጥ አባትሽና ሁለት ወንድሞችሽ ናቸው? ኦኬ እሺ። አይ አባትሽ እንደወለደ ስላልጠየቁሽ ነው፣ አንቺ ስላልነገርሽ፣ እኔ ስላልጠየቁሽ ችግር የለውም። እሺ እሺ። ሳራ ወንድምሽ እንደዚህ እንዳደረጋት እና ግን እሷ በእህቶቿ ህይወት ኢትዮጵያ እህቶችሽን አስገድልብሻለሁ ይላት ስለነበረ ለአባቷ ሌባን የደበደበኝ ያለችው። ይህንን አታውቂም? አንድ ሀገር ላይ እየኖራችሁ ውዬ አንድ ነገር ልንገርሽ። እኔ ድምፄን አጥፍቼ ከእነሱ ርቄ ነው የምኖረው። አላቅም ስለነሱ እንትን ውስጥ በቃ እኔን ችግር ውስጥ ከተውኛል የነበሩበት። እኔ በቃ ዓለም ሁሉ ተገለባብጣብኝ ነበር። አስብ፣ ያን ከመሰለ ህይወቴ ሰራተኛ ቀጥሬ ከምኖርበት ህይወት ጎዳና ወጣሁ በእነሱ ምክንያት አይባ። ምክንያቱም ከስዊድን እሱ አጭበርብሮ እንደመጣ ያውቃሉ፣ ዘርፎ እንደመጣ ያውቃሉ። እሷም ናት ተባባሪ ናት ራሷ። እኔና እሷ አብረን ነው ብር ከእሱ ጋር ንብረት ይዘን የመጣ ነው። እኔና እሷ ታውቃለች። ከስዊድን ስትመጡ ቆይ አንዴ ይቅርታ ሳራ፣ ሊናዬ እኔ እናት ቅድም ትዝ ይልሻል እንትን ምን ነበረ ሮሌክስ ሰዓቱን ሆን ብለው ነው እኔን አንዱን ሻንጣ ውስጥ እንዲይዘው ያደረጉኝ ብለሽኝ ነበር። እሱን ፓርት ማሬ አስረጅን። ሮሌክስ አንቺ 3 ሮሌክስ፣ አንድ እሷ አንድ ወንድሟና አንድ አንቺ እንድትይሹ እና ሆን ብለው ነው እኔ ሮሌክሱን እንዲይዘው ያደረጉኝ ብለሽ ነበር ውዴ። ስለሱ ጉዳይ አስረጅንማ። አዎ የሄድነው ከእሷ ጋር ነው አልኩሽ እኮ። እሷ ለምናሽ እንደውም እኔ ልጄ እኔ ጥዬ እሄዳለሁ አልሄድም ስትይ እሷ ለምናሽ አንቺ አብረሽ ካለሽ መሬት ላይ አይገዛልኝም። ሊገዛልኝ ያሰበውን ስጦታ አንቺ እሺ ብለሽ ስዊድን አብረሽን ካልሄድሽ አይገዛልኝም ብላ ለምናሽ ተንበርክካ ስትለምንሽ አንቺ ደግሞ አላስቻልሽም። እሺ ብለሽ አብረሻቸው ሄድሽ ስዊድን እና ሲሄድ ከሄድኩኝ በኋላ እሱ ራሱ ተመልሶ አብሮን እንደሚመጣ አላውቅም ነበረ። ይሄን ዕቃ ያዥ ተባብሎ አንድ እሱ አንድ እሷ አንድ እኔ አንድ ደግሞ እራሱ አድርጎት ሰጡኝ። እንዳልኩሽ ቅድም እንዳስረዳሁሽ ማለት ነው። ካልያዝሽ ብለውኝ ቢወረስም ይወረስ ችግር ሆን ብለው ነው ያስያዙኝ ያልሽው። እሱም በመያዝሽ ምንድን ነው የተፈጠረው? ሆን ብለው ነው ያስያዙኝ ስትይ አልፈልግም ነበር። ተቆራርጧል ሊናዬ፣ እየተቆራረጠ ነው ማሰደች። አሁን መጣሽ ሊናዬ፣ አሁን መተሻለ። አሁን ትሰሚያለሽ ማሬ። እሺ ለምን ነበረ ሮሌክሱን ሆን ብል ነው ያስያዙኝ ማለት? እሱ ወንድምና እህት ያውቃሉ። ሮሌክስ ይዘው እንደሚመለሱ ታውቃለች። ወንድሟ እንደሚመለስ ታውቃለች። እኔ ግን አላውቅም ነበረ። እኔ አላውቅም እንደሚመለስ። ይሄ ሮሌክስ አይደለም የተሰረቀ ነው። ሮሌክሱ የተሰረቀ ነው። የኔ ነው ብሎ ነው የራሴ ነው ብሎ ነው። ሲቀጥል ደግሞ እሷ ሽጭልኝ ብያት አስከዳችኝ። አንዱ አስከዳችኝ አስበላችኝ። አንዱ ደግሞ ሽጬ በእሷ አካውንት አስገብቼው ብሩን እየወሰደች ጨረሰችብኝ። ማለት ሮሌክስ በጣም ውድ ነው። አዎ የ50,000 ዩሮ የ100,000 ዩሮ ይለያያል። እንደ የተለያየ አይነት ሮሌክሶች ነው ያሉት። ኦኬ ስለዚህ እዛ ስትነግሪን ሆን ብለው ነው እኔን እቃ ያስያዙኝ ያልሽው። ላይክ ሮሌክሱን በመያዝሽ ከስዊድን ጣሊያን በማስገባትሽ የደረሰብሽ ችግር አለ? የለም በቃ ልክ ስደርስ ልክ ኤርፖርት ደርሰን ታክሲ ውስጥ አምጩ ብለው ሻንጣውን ክፍት አድርገው ትንሿን ነበር ያዝኩት፣ ወሰዱት። ለምን ራሳቸው ይዘውት አይገቡም? ማለት ችግር ከሌለው ብዙ መያዝ ፈርተው ብዙ ከየት አመጣችሁት ምናምን እንዳይባል ማለት ነው። ከዛ በሷ አሁን ትዳር የፈረሰ ምናምን ለምትለው ደግሞ ትዳሯ ፈርሶ በጣም ቆይቷል። ትዳሯ ከፈረሰ ከዛ ለብቻዋ የሆነ ግቢ ውስጥ አለ፣ ትልቅ ግቢ ውስጥ የባሏ እንዳለችው ሀብታም ነበረ፣ ጥሩ ኑሮ ነበራት። ቅድምም ብዬሻለሁ፣ ይሄ የሮማ ሰው የሚያውቀው ነው። የራሷ የሆነ ቤት ተሰጧት፣ እዛ ውስጥ ትኖራለች። ግቢው ውስጥ ሆኖ
ብዙ አለ የተከፋፈለ ከዛ የተከራየ ነው በብዛት ጣሊያኖች ደህና ዶክተሮች ጠበቃዎች ምናምን የተከራዩት እዛ ግቢውም የደህና ቦታ ነው። እዛ ቤት ውስጥ እሷ ብቻዋን ነው የምትኖረው። ተዘጋ። እኔ ሄዳለሁ ጓደኛዬ ብዬ እሷ ቤት ሄድ ነበረ። ምንም ለሌላ ሰውም ያለችው ፖሊስ ተጠርቶ ያውቃል ነው ያለችው። ፖሊስ ተጠርቶብሽ የሚያውቅ ከሆነ እዚህ ሀገር ስንቴ ፖሊስ እንደተጠራብሽ የት አካባቢ እንደተጠራብሽ እንዳለ ወረቀት ይወጣል። ታምጣ እኔም አመጣለሁ። ተጠርቶብኝ አያውቅም። እኔ እሷ ቤት በጥብጬም አላውቅም። ዘበኛም የለም እሷ ግቢ ውስጥ ምንም አይነት ዘበኛ የለም። ፕራይቬት ጀት ደግሞ ግቢ ውስጥ አይቆምም የለም። ዝም ብላ አሁን እሷ ደህና አይደለች መሰለኝ ዝም ብላ የምትዘባርቀው ተናግራ የማሳመን እንትኗ ስላላት ስታወራ ትቀባጥራለች ሆነች። ይሄው ነው። ይሄ ደግሞ እኔ ተናግሬ እኔ ብዬ ሳይሆን ራስሽ ራሱ የምትታዘቧት ነው። እሺ ሊናዬ፣ ይሄኛውን ድብደባ ፊትሽን አላየችውም ነበር ሳራ? እንኳን ለሳራ ለማንም ለራሴ ለላኩላቸው እነዚህ ፎቶዎች የቀሩልኝ ለእህቴና ለጓደኛ ሚኪ የሚለው እዚህ ጋር ያለው እና ለኤለና የሚለው እሱ ይሄ ስሟን ቀይራ ነው እንጂ እህቴ ናት እችኛዋ። ለእነሱ ልኬ ነው እነዚህም የቀሩልኝ ሀቡ እንጂ አይቀርልኝም ነበር። ይሄ እንኳን ለሳራ ሳራ ተደበደብኩ ብላት ወይም ወንድምሽ ደበደበኝ ብላት አብራ ልታስደበድበኝ ካልሆነ ምንም ልታደርግልኝ አትችልም። እንጂ ለእሷ ልናገራት አልችልም። አነጋገሯ እኮ ያስታውቃል። ይኸው የምትናገረው ነገር በጣም ጨካኝ እንደሆነች ያስታውቃል እኮ ንግግሯ። እንትን ስትልሽ ማለት በአካል አሁን ለምሳሌ ሆስፒታል ስቴጂ አባትሽ ብቻ ነው ሆስፒታል የመጣው? ልትታከሚ ስቴጂ ፊትሽን በአካል ያዩ አባትሽ ብቻ ነው? እሷ አላየችውም ወይ ነው እሱ ነበር ጥያቄ። በፎቶ ሳይሆን በአካል አባቴ ብቻ እና ፎቶዎቹ እነዚህ ለጓደኞቼ በቃ ማንም ሌላ ሰው አያውቅም። ተደብቄ ቤቴ በጣም ይገርማል። እሺ አባትሽስ እንዴት ዝም አለ? እሷ አታውቅም። ለእሷ የሚላት ሌላ ነገር ሊሆን ይችላል። እንዲያለችሽ ሊሆን ይችላል። አላውቅም። እሷ አሁን የሚመስላት ወይ እንደደላኝ እፍ ብለውን ያለችው ታይያልባት። አንቺን ብለሻል ተይ እንደምትልሽ መጀመሪያ ከወንድሟ ጋር ተይ፣ ጥሩ ሰው አይደለም ይሄ ሰው፣ እያየሆንሽ መጥፎ ሰው ነው። ስርዓቱን ያሳየኝ ፓርት 1 አመት ፓርት እሱን ሁሉ አስረድቼሻለሁ። አንቺን ብለሻል። እሷ ተይላት ነበር ነው። ኦኬ አዎ ተይ ትለኝ ነበረ። ግን ደግሞ አሁን ደግሞ ታስፈራራኛለች አይደል? ምን እያለች ነው የምታስፈራራሽ? ወንድሟን አሳልፈሽ እንዳትሰጪባት ነው የምታስፈራራሽ። በተለያየ አካውንት ትጽፋለች። አንዴ አሞሬ ታደርገዋለች፣ አንዴ ደግሞ የሆነ ኤምኤም ነው የሆነ ነገር ታደርገዋለች። እኔ ስክሪንሹት አድርጌ እንዳለ ይዤዋለሁ። ከዛ ብሎክ ታደርገኝና ይጠፋል፣ ኮምፕሊትሊ ሁሉ ነገር ይጠፋል። እኔ ግን ኦልሬዲ ይዤዋለሁ። ዛሬ ብቻ የጻፈችው በተለያየ አካውንት 4 ምናምን ይሆናል እኮ። ምንድን ነው ዛቻዎቹ ምንድን ናቸው? እኔ ለመሆኔ ምን ማረጋገጫ አላት? እዚህ ጋር ጠይቂልኝ። በምን የትኛው ቁጥሬ ነው? እኔ አንድ ቁጥር መጀመሪያ አሞሬ ይል ነበር። ያቺ ነው እኔ አይደለሁም። እኔ ታይሽ ተሳስተሻል። እኔ ጽፌልሽም አላውቅም። አንዴ ነው የጻፍኩላት፣ አንዴ ነው ቮይስ ያወራኋት። እሱንም ከሆስፒታል የኔ የግል ዶክተር ያለ እሷ ትጨርስና ነው ያወራል። እሺ ሊናዬ፣ ለምን አልከሰሰም አባትሽ? ልክ የዛሬ 2 ወር ይህን እንዳወቀ ለምን አልከሰሰም? ይገሉብኛል እህቶቼ እረፍ እያልኩት ይህናህል አንድ ተራ ሰው ምን አቅም አለው? እስኪ የኔን እህቶች ይግደልብኝ እስኪ ልብ ካለው እኔ ጋር ፎቶ ለጥፍ ቪዲዮ ሰራለሁ። ምንድን ነው የሚገልብሽ? ከኢትዮጵያ ማስመልጠው ነው ያመጡት። አሁን ላይ ስሰማ ከኢትዮጵያ ማምጣት አይችልም እንዴ? እኔ አሁን የእሱን ፎቶ ለጥፍ ቪዲዮ ሰራለታለሁ። ድምፁን እያንዳንዱ የተናገራቸውን አጸያፊ ቃላቶች ከፎቶ ጋር አብሬ ፖስትለታለሁ። እስኪ ሂድ አድራሻ ይታወቃል። ዋብነት ሀቡ አባቴ ትልቅ ሰው ነው። እሷ ታወራልሽ፣ እኔ ላውራ። እሷ እንደምትለው ወንድሜ እንዳልኩሽ ነው። በጣም ነው ጋዝ ላይት የሚያረጋት። ማታ
ድብድብ ቅጥቅጥ ያረግና ቅድም እኮ ስትናገር ሰምቻታለሁ። ሳራ ጋዝላይት በአማርኛ ይሁንልን። አብዛኞቻችን እዚህ ውስጥ ያለነው ጋዝላይት ማለት ማሳመን የሚችል ይሄ አንቺን ጥፋተኛ እንደሆንሽ ያሳምንሻል። ወንድሜ ልንገርሽ፣ እሱ እኮ ጥፋተኛ ነው ታውቂያለሽ። እኔን መሰክርላታለሁ። ጥፋተኛ እንደሆንኩ አስፈራርቶኝ አሳምኖኝ አይደለም፣ አስፈራርቶኝ ነው እኮ። ቆይ ልንገራት አንዴ፣ እኔ ላስረዳት። ልናገር አንዴ። እሺ ያሳምንሻል እና አንቺ ጥፋተኛ እንደሆነ እኮ ታውቂያለሽ። አሳልፈሽ ብቻ በቃ ይችልበታል እንዴ። ሰዎች እኮ ሳያዩት ሳያገኙት እኮ ነው 30 ሺህ 40 ሺህ 50 ሺህ የሚሰጡት። አቡ ይህን ሰው እያመኑት የሀገር ሰው እኮ ነው የሚያጭበረብረው። በቃ አስማታቲው ሴጣን። በዚህ በኩል ደግሞ ብታዩ በጣም ጨዋ ስነ ስርዓት ያለው ፍቅር የሆነ ልጅ፣ በቃ ለሁሉም ማድረግ መስጠት የሚወድ በቃ 1000 ብር ከያዘ 1000ንም ሊሰጥ ይችላል። በቃ ለሰው የሚያሳየው ይሄ ሳይኮፓት ሰዎች ታውቂያለሽ አቡዬ። አንቺ እኔን እንድትወጂኝ እንድታምኚኝ አረግሻለሁ መጀመሪያ እና የፈለገ ጥፋት ባጠፋ እኔ ደግሞ ቅድም ምናልባት ይሄ ሰውዬ ድራግ ይወስዳል ወይ ማታ እንደዚህ ደብድቦሽ እንደዚህ አሰቃይቶሽ አድርጎሽ ጠዋት እኔማ ራሴ ማጥፋት አለብኝ እኔ ነኝ እንዲያረኩሽ ምናምን ብሎ የሚያለቅሰው ይሄ ሰውዬ ሀሽሽ ይወስዳል ወይ ብዬ ጠይቂያታለሁ። ወይም የአእምሮ በሽተኛ ነው ወይ ብዬ ጠይቂያታለሁ። እንዴት ራሱ ያደረገው ነገር እኔ እንዲያረኩሽ ያስብላል። ሀቡ ያስብላል። ሰውዬው እንደዛ ነው። እኔ እሷ ነው ያመጣችሁ ይሄንንም። አሁንም ሚዲያ ላይ መታለች። ሚዲያ ላይ ከመጣች ካወራች አይቀር ደግሞ እኔ ሁሉን ነገር ነው ማወራው። አሁን ቅድም ከይቅርታ ጋራ ፕራይቬት ጀት ምናምን ያልኩት ምናምን ስለማታውቅ እንጂ ኦልጃ ታካሽ ኳስ ፉትቦል ፕሌየሮች፣ ታዋቂ ፌመስ አርቲስቶች ምናምን እኔ የምኖርበት ሰፈር ውስጥ ነው የሚኖሩት። ሄሊኮፕተር ግቢያችን ውስጥ ይቆማል። እሷ የመጣችበት ግቢ ለእኔ ተሰጠኝ። ከባሌ ጋር ስለተለያዩ መለያየት ሳይሆን እዛ ግቢ ውስጥ 3 ቤት ነው ያለን። ቤተሰብ ሲመጣብኝ፣ ጓደኛ ሲመጣብኝ መሆንበት ቤት አለ፣ የልጄ የሚኖርበት ቤት አለ፣ የአማቼ ቤት አለ። ትልቅ ቪላ ቤት ስልሽ ስለተለያየን ብላ ራሱ አመለጣት። እኔ ላውራ ተለያይተሽ የምትኖሪበት አንዴ ላውራ ልስንቱሚ አሁን አታቋርጭኝ። ጥያቄ ካለሽ ሊናዬ እንስማትና እኔ ነጥብ ይዝና እንጠይቃታለን። ግቢ ውስጥ ይቆማል ሄሊኮፕተር። ኦልጃ ታካሽ ኢንተርኔት ላይ ማየት ትችያለሽ። ግቢ ውስጥ ሄሊኮፕተር አይቆምም፣ ፕራይቬት ጀት አይቆም። ይሄ ተራ ነገር ነው። ተይው፣ እሱ ዝም ብዬ ቅድም የአፍ ወለምታ ነው አወራሬ። ዝም ብዬ ያው እንደዚህ ማለት እንደዚህ ለገንዘብ ብዬ ምናምን ለጥቅም ብዬ ምናምን ማረግ ሴት እንዳልሆንኩኝ ለማሳያ ነው እንጂ ሌላ እንትን አይደለም። ምንም ይሄን ተውት እርሱት እና አሁን ወደ ጉዳይ ስንገባ አስፈራርታኛለች ላለችው ኬዝ ደግሞ እሷን በሌላ ስልክ ደውዬላትም አላውቅም፣ አስፈራርቻትም አላውቅም፣ አርጌውም አላውቅም። ምክንያቱም ቀን በቀን ነው የምንገናኘው፣ ቀን በቀን ነው የምንተያየው። ምን የምንለው በስልክ አይደለም እኮ ያለችው፣ በቁጥር አይደለም፣ በቲክቶክ ነው። በቲክቶክ አካውንት የተለያዩ ቲክቶክ አካውንት ይጻፉ እና እኔ ለመሆኔ በምን እርግጠኛ ሆና ነው እኔ ላይ መታ የምትለጥፈው? ሌላ ሰው ቢሆንስ በምን አወቀች እኔ ለመሆኔ? ለምን እንደዛ ታስባለች? አየሽ ችግሯን አየሽ። አሁን ሀቡች ልጅ በፊት ምቀናባት ምናምን የመሰላት ተይ ስላልኳት ወንድሟን ሄዳ ደግሞ ለሱ ትነግረው ነበረ። ከወንድሜ ጋር እኮ ያጣለችኝ እኮ እህትህ ሌባ ነው ብላኛለች ብላ መቶ እኮ እኔን እኮ ሊገለኝ እኮ አንቆኛል እኮ። እንዴት ለሚስቴ ሌባ ናት ብለሽ ትነግሪያታለሽ ለሷ ብሎ አስገድለኝ እኮ ነበር እኔን። ገባሽ? ለሷ በጥሩነት ምነግራትን ሄዳ ለሱ ትነግረው ነበረ፣ ለወንድሜ ማለት ነው። እህትህ ሌባ ነው ብለሻታል። በስሟ በልብ ቅርጽ ቆይ ይኸውልሽ ወንድምሽን ስም በልብ ቅርጽ ሴቭ አድርገው ስለነበር አንቺ ባለሽበት ሲደውል እንዴ ማን ነው ስትያት ሀጂ ነው ስትልሽ አስመትቶብሽ ነው። በቃ በልብ ቅርጽ ሴቭ ካረግሽው ከወደድሽው ይህን ሰውዬ መተት አስመትቶብሽ ነው አልሻት። ከዛ ስትያት ምንድን ነው መተት አለችሽ። እሷ ራሷ አንቺ እንደ አቡ ፌስቡክ ላይ እኮ ገብታ እኮ እህቱ መርዝ አረገችብኝ ቀንታ በኔ ቀንታ እኔ በእሷ ቀንቼ እንግዲህ ወይ ፌስቡክ ላይ እኮ ወጣ ያንቺ ስምን ያልጠራሁም አንቺ አረግሽብኝ አላልኩም። አቋርጥሻለሁ ለምን አንቺ መተታርክሽብኝ አላልኩም። እኔ የዳንኩ ሰው ነኝ። እዚህ ጋር አላለችም እንደዛ። እሺ አንዴ በተራ ነው የምናወራው። ሊናዬ እስካሁን ድረስ አንቺ ስታወሪ ማንም አላቋረጠሽም። ስለዚህ ሳራም የእሷን ሳይድ ትናገር። ገባሽ አይደል? እኛ አንቺ ተደብድበሻል፣ አንቺ ተበዳይ ነሽ፣ እኛ ከአንቺ ጎን ነን። ሳራን እንድትናገር እድል ሰጠናት ማለት ከበዳይ ጎን ነን ማለት አይደለም። እኛ ከአንቺ ጎን ነን ሁሌም። ታጠፊ ራሱ ልንገራት። ሳራ አንዴ ትቀጥያለሽ። ሳራ አላቋርጥሽም፣ ይቅርታ።
ብታጠፊ ራሱ ከባልሽ ጋር እሷ እንዳለችው ሰርቀሽ እንኳን ከእሱ ጋር አጭበርብሮሽ ቢሆን ስቲል ከጎንሽ ነን። ቢካዝ ምንም ብታደርጊ እንደዚህ ልትደበደቢ አይገባም። መቼም ነው ከደብዳቢ ጎን ማንቆመው። መቼም ነው ከደፋሪ ጎን ማንቆመው። ምንም ሁኚ ማንም ሁኚ ደፍሮሻል፣ ደብድቦሻል አይደል? ስለዚህ እሱን ነው በዳይ፣ ከአንቺ ጎን ነን እኛ። ይህን እንድታቂ ይፈልጋለሁ በሙሉ ልብሽ። ምንም ሁኚ ምንም አድርጊ፣ ከአንቺ ጎን ነን። እኔም ከእሷ ጎን ነኝ። ወንድሜም ብሎ ነግሬያታለሁ። እኔ በጣም ነው የማዝነው በደረሰባት ነገር አዝናለሁ። ግን አሁን ስትናገር እሷ እኔ ላይ ታስፈራራኛለች። አንድ ነገር ቢደርስብኝ ተጠያቂ እሷ ናት ምናምን ምናምን ምናምን። አሁን ወደዚህ ወደ ድራማው ልምጣልሽ አቡ። አሁን እሷ እዚህ ወደ አንቺ ድራማ ይሄ አይደለም። ወንድሜ ኦልሬዲ ሄዷል። የሚገርምሽ ነገር የት ነው ሄደ? ወጥቷል፣ ከዚህ ሀገር ወጥቷል። እና አሁን እሷ እንዳለችው ቅድም ዝም ብለሽ አዳምጪ። እኔ ሀቡ አሁን አንቺ በማስረጃ ስለምታምኚ ጋር ማስረጃ አለ፣ የተጻጻፍኩት ሁሉ ነገር አለ። ወንድም ያለች ጓደኛዋ መታ ከጀርመን ምናምን ያለቻት ጓደኛዋ መታ እዚህ ንብረት ተሰረቀ ምናምን ሮማ ላይ ይደወልልኛል ለእኔ ስልክ ማለት ነው። ወንድምሽ አባላለሁ። ማንን ነው ዘረፈው? እሷን ነው የዘረፋት ምናምን ኖ ሰላምን ዘርፏት። ልጅቷ ሰላም ነው ጓደኛዋ። ሰላምን ዘርፏት ጠፋ። ሳራ ድምፅሽ እየተነፋነፈ ነው። ይቅርታ አስተካኪው አንዴ። አሁንስ አውዬ። አዎ በቃ እንደዚህ ጥርት ይበል። በቃ እንደዚህ ያደርገዋለሁ። ሰላም ተሰርቃ በጣም ስላስጠጋሁት ከጮ ራቅ አድርጊው በሉኝ። ሰላም ተሰረቀች ይሉኛል ሮማ ላይ ማለት ነው። እና ሊናና አባቷ መጥተው አልቅሰው እዚህ ውለጁ እየተባልኩ ነው ትለኛለች። አንድ ልጅ አለች እሷ ቤት እየሄደ የሚዝናናበት ምናምን ሬስቶራንት ያበሻ ቤት ነው። እሺ እንዴ ልናኔ ከዛ ከጀርመን ደግሞ ወንድሜ ይደውልልኛል። ወንድሜ ይደውልና እህቴ ጉድ ሆነናል። ምንድን ነው አቶ ሀጂ እንደዚህ ንብረት ሰርቆ ሚላኖ ተቸግሮ ሆቴል የሚከፍልበት ብር አጥቶ ውጪ ብርድ ሞትኩኝ እያለ ነው። እና ምክንያቱም ወንድሜ ጣሊያን ሀገር ሲኖር ህገወጥ ነው፣ ዶክሜንት የለውም አቡዬ፣ የባንክ አካውንት የለውም። ሁሉ ነገር የሚሰርቃቸውንም ሰዎች የሚያጭበረብራቸውም የተበሉ ሀቢባ በሚሊዮን ነው የሚመጡት። አሁን ለማየት ያብቃሽ። እንኳንም ወጣ እንጂ ሚዲያ ላይ ይመጣሉ። እንዳለ የሚገባው በእነሱ አካውንት ነው ሀቡዬ። የሚተባበሩት እነሱ ናቸው። ቅድም እንደነገርኩሽ ነው። ሌባ ሲካፈል ነው የሚጣላው ብዬሻለሁ። ያልተስማሙት ነገር አለ፣ እሱን አላውቅም። አብረው ነው የዘረፉት፣ አብረው ነው። ድፍን የሮማ ህዝብ ያውቃል። እኔ ከሱ ጎና አደ የኔ ጓደኞች የኔ ሰዎች ጋር የሄደ ሀቢባ ሳራ ብር ብላችኋለች እያለ ሁሉ ይቀበል ነበር ይሄ ሰውዬ። እነሱ ደግሞ እየደነገጡ ብር ይሰጡታል። ሰዎቹ እየመጡ እንዴ ሳርዬ ብሩን አትመልሽም እንዴ? የምን ብር? ወንድምሽ እኮ መጥቶ ለአባቴ ታሟል ብላ ሳራ ልታክ ብልሃለች እያለ ስንት ሰው ነው ያጭበረበረው ይሄ ሰውዬ። እኔ ወንድሜም እያልኩም አልጠራውም። እኔ አንደኛ እናቴን ጠይቂያት፣ ወንድማችን አይደለም። ምክንያቱም እኔ እንደዚህ አይነት ወንድም ሊኖረኝ አይችልም። ጠይቂያታለሁ እኔ እናቴን እና ብያታለሁ። ለራሷ የአገር ዶክሜንት የለውም ሀቢባ፣ ባንክ አካውንት የለውም። እነሱ ናቸው የሚተባበሩት። አብረው ነው የሚሰርቁት፣ አብረው ነው የሚዘርፉት፣ አብረው ነው የሚያጭበረብሩት። አንድ ሁለት ሰው አይደለም ሀቢባ የተበላው በዚህ ልጅ። ቀላል ገንዘብ ቤቱን ሸጦ ጎዳና የወጣ ሰው አለ ከነ ልጁ ከኢትዮጵያ። አመጣልሻለሁ። ይመጣሉ፣ አሁን ራሳቸው ይመጣሉ። ምን እኔ ማምጣት አይጠበቅብኝም። ይሄን ሲሰሙ ራሳቸው መምጣታቸው አይቀርም። አሜሪካ ነሽ፣ ፖላንድ ነሽ፣ ጀርመን ነሽ፣ የት ሀገር ልበልሽ ሀቢባ? ያውቃሉ በስነ ስርዓት። እኔ አላቅም ምናምን ምትልሽ ውሸት ድብና አድርጋ ነው የምታውቀው። በዚህ በሰለጠነ ዘመን የአዲስ አበባ ልጅ እንዴት ነው አንቺ ሌባ የማታውቂው ሀቢባ? ሰዓት ደግሞ ቅድም አታለው ሰጡኝ ምናምን። ማን ነው የሚያታላት እሷን? እንዴት ነው የምትታለዩ? ይሄ እኮ ሰዓቱ እኮ ሀቢባ በስነ ስርዓት በህግ የተገዛ ሪሲት ያለው እኮ ነው። የተሰረቀ እኮ ሰዓት እኮ አይደለም ወንድም የሚዞረው። ሮሌክሱ እኮ ሀቢባ በስነ ስርዓት በሪሲት የተገዛ ህጋዊ የሆነ ዶክሜንት ያለው ሰዓት እኮ ነው ሀቢባ። ዝም ብሎ ሰዓት እንዳይመስልሽ። ገባሽ? እዚህ ጋር ሀቡ ይቀርታ ኖ ሌላ ሰው አታስገቢ ሀቢባ። ማንም ሰው ጥያቄ የምጠይቀኝ ሊናና ሀቢባ ናቸው። ሌላ ሰው ጉዳዩ ላይ አልነበሩም፣ አያገባቸውም። እንዳይመጡ እኔ ነጥብ ይዝና እኔ ነኝ የምጠይቀው። እሺ ሀቡዬ፣ ህጋዊ ከሆነ ለምን በሰው ማስያዝ እንዳስፈለገ ጠይቂልኝ ሀቢባ። እኔና እሷ እንዳለችው እውነት ነው። ለምኛት ነው የሄድኩትኝ። እሷ እንደውም መጀመሪያ ስንሄድ ማለት ነው እኔና እሷ ከወንድሜ በፊት አብረን ነው የምንሰራው ብዬሻለሁ። አብረን ነው የምንሰራው፣ አባን ሆኖ ምንሸናው። በቃ ፍቅር በፍቅር ነን። አብረን ተገናኝተን ስራ ቦታ ላይ ማለት ነው። ኦኬ። ከዛ
ወንድሜ ቲክቶክ ላይ ከሊና ጋር ለምን አትመጡም ዘፋኝ አስመጥቶ ነበረ። ወንድሜ የምታስታውሱ አላውቅም፣ እዚህ ውስጥ ካላችሁ የሆነ ሰው ኮመንት ቢጽፍልሽ ደስ ይለኛል። ሱዳን ላይ ማለት ነው በጦርነት ምክንያት ይሄ የትግራይ ጦርነት አለ አይደለ? የትግራይ ጦርነት ላይ በጣም ነው የሚረዳው ወንድሜ፣ እዛ እርዳታ የሚሳተፈው ማለት ነው። እዛ ሙሉ ባንዱን ታዋቂ አርቲስት ዘፋኞች አሉ፣ ካፈለጉም በጣም የሚታወቁ ማምጣት ይቻላል። እንደውም ስሙን አላውቅም፣ እሷ እንደውም ዘፋኙን በጣም ነው የምትወደው። እሱን ስፖንሰር አድርጎ መጥቷልና ሙሉ ወጪውን ለዛ ይሄ ለትግራይ ልማት ይሄ ሱዳን ላይ ለተፈናቀሉ ገቢ እሱን ያዘጋጀው ፕሮግራሙን ማለት ነው ወንድሜ። ከዛ እሷ ምን ትለኛለች፣ ወንድሜ ዘፋኝ አስመጥተዋል። እንግዲህ ወንድሜን ከ7 ዓመት ምናምን በኋላ ነው የማየው። መተሽ አታውቂም ስዊድን እኔ ጋራ ቫኬሽን ለምን አትመጡም እህቴ፣ እኔ ቲኬት ልላክልሽ ይለኛል ማለት ነው። ተያይተን አናውቅም። እኔም እሱም ኢትዮጵያ አይሄድም፣ እዚህም አይመጣም፣ እሱም አይመላ